ማንም ሊያመልጠው የማይገባ ስልጠና በኢትዮጵያ ካፒታል ገበያ ባለስልጣን ተመቻችቷል። ይህ ስልጠና በኦንላይን የሚካሄድ ሲሆን የኢንቨስተር ኤዱኬሽን በሚል ሰይሞት የኢትዮጵያ ካፒታል ገበያ ባለስልጣን ስልጠናው የሚካሄደው ለ12 ሳምንታት ሲሆን ሁል ጊዜ ቅዳሜ ጠዋት ከ3 ሰዓት እስከ 4 ሰዓት ተኩል ባለው ሰዓት የሚካሄድ ስልጠና እንደሆነ ለማወቅ ተችሏል። ኢትዮጵያ ካፒታል ገበያ ባለስልጣን ይህንን ስልጠና በነፃ ያዘጋጀ ሲሆን ማንኛውም የስማርት ስልክ ያለው ወይንም ደግሞ ከኢንተርኔት ከተገናኘ ኮምፒውተር ያለው ሰው የዚህ ስልጠና ተሳታፊ መሆን ይችላል። ኢትዮጵያ ካፒታል ገበያ ባለስልጣን እንዳሳወቀው ይህንን ስልጠና ለማካሄድ ያስፈለገው ለአጠቃላይ ለማህበረሰቡ የካፒታል ገበያ ላይ ያለውን ግንዛቤ ለመጨመር እና ለማሳደግ እንዲሁም ደግሞ የኢንቨስተር ኢንስትሩመንቶችን ለማስተዋወቅ ሪስክ ማኔጅመንትንም እንዴት እንደሆነ ለማስተዋወቅ እና የፋይናንሻል ዲሲሽን ሜኪንግ ወይም የፋይናንስ ውሳኔ አሰጣጥን ይበልጥ እንድንረዳ ለመርዳት እንደሆነ ማወቅ ተችሏል። በዚህ ስልጠና ተሳታፊ ለመሆን ጥሪ የቀረበው ለማንኛውም ሰው እንደሆነ ሊታወቅ ይገባል እና ሁላችንም እዚህ ላይ ለመመዝገብ የሚያስፈልገንን ሊንክ ዲስክሪፕሽን ላይ ያስቀምጥላችኋለሁ። እዛ ጋር ገብታችሁ መመዝገብ ትችላላችሁ። ኢትዮጵያ ካፒታል ገበያ ባለስልጣን ከእነዚህ ጥቅሞች በተለየ ደግሞ ሌላ ተለቅ ያለ ጥቅምም እንዳለው ገልጿል። ይህንም ቀጥዬ መጨረሻ ላይ አስረዳችኋለሁ። ነገር ግን ይህንን ማወቅ ለምን ይጠቅመናል ካልን የካፒታል ገበያ ለሀገራችን እና በዓለም አቀፍ ደረጃም እያደረገውን ጥቅም ለሀገራችን የሚያመጣበት የሚችሉበት ሁኔታ ተፈጥሮ እየተሰራበት እንደሆነ ይታወቃል። በሀገራችን ላይ ይህንንም ለማስፋፋት ከፍተኛ እንቅፋት ሆኖ እየተገኘ ያለው አጠቃላይ የሀገራችን ማህበረሰብ ያለው ግንዛቤ እጥረት ነው እና ይህንንም ለማሻሻል ነው ኢትዮጵያ ካፒታል ገበያ ባለስልጣን እየተነሳው ማለት ይቻላል። የዚህ ስልጠና ጥቅም ምንድን ነው ብለን ካልን ቀደም ብለን እንዳልነው ሆኖ ሌላውም ማየት ትችላላችሁ። በተለይ በዋነኝነት የሚገኘው ጥቅም ያው የካፒታል ገበያ ላይ ያሉትን ጥቅሞችና እድሎችን እንዴት ነው እና ያሉትንም አደጋዎችና አስተዳደሮች መረዳት የምንችለው የሚለውን ነገር የበለጠ ለማብራራት ያግዘናል። ሌላው ደግሞ በፋይናንስ ላይ ያለን የውሳኔ አሰጣጥ ላይም የምን አይነት የተሻለ ውሳኔ መስጠት እንችላለን፣ ምን አይነት ቦታ ላይ ኢንቨስት ብናደርግ የተሻለ ነገር እናመጣለን የሚለውንም ያብራራል። ሌላውም ደግሞ የካፒታል ገበያ ላይ ያሉትን እያንዳንዱን ዝርዝር ነገሮች በጣም በደንብ ሊያስረዳ የሚችል እና አንድን ሰው በቂ የሆነ የካፒታል ገበያ ላይ ግንዛቤ ሊፈጥር የሚችል ስልጠና ነው። አዎ ደግሞም ለማንኛውም ሰው የሚሆን ነው። ብዙም ያጨናንቅ አይደለም። በስልካችን ወይም በኢንተርኔት በተገናኘ ኮምፒውተራችን ላይ ለአንድ ሰዓት ተኩል ያህል ቅዳሜ ጠዋት ከ3 ሰዓት ከ4 ሰዓት ተኩል ብቻ ማካሄድ የምንችለው ሲሆን የዚህን ምዝገባ በተመለከተ እንዳልኳችሁ ሊንክ አለ። እሱንም ዲስክሪፕሽን ላይ አስቀምጠላችሁ